ከሰርቢያ ምድር የተገኘ ባለምጡቅ አእምሮና የበርካታ ሳይንሳዊ ግኝቶች ባለቤት መሆኑ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ብዙዎቹ የዘገቡለት ረጃጅም ዶክመንተሪ ፊልሞች በሂስትሪ ቻናል የተሰሩለትና የተላለፉለት ድንቅ ሳይንቲስት ነው። ከጊዜው ቀድሞ የተወለደ እያሉ አንዳንዶች ሲያሞካሹት፣ የተለየ ሀሳቡና የሳይንስ እውቀቱ የሚቆጠቁጣቸው የመስኩ ተቀናቃኞቹ ደግሞ ማድ ሳይንቲስት ወይም እብዱ ሳይንቲስት ይሉታል። የዛሬው የተረክ መቆያችን ኒኮላ ቴስላ ነው። በ1943 ኒውዮርከር በተሰኘው ሆቴል በሚኖርበት ክፍል ውስጥ ሞቶ ተገኘ። በኋላ የግል ይዞታውንና ለ10 ዓመታት የለፋባቸው በ80 ትላልቅ ካርቶኖች ተሰድረው የነበሩ ሳይንሳዊ የምርምር ውጤቶችንና ግኝቶችን የያዙ ፋይሎች ነበሩት። ልክ ሕይወቱ እንዳለፈ በፍጥነት በቦታው ላይ ተገኝተው በነበሩት በኤፍቢአይ አባላትና የውጭ ዜጎች ንብረት ባላደራ ኤጀንሲ በሚባል የመንግስት አካል አባላት እነዛ ካርቶኖች ተወሰዱ። እነዛ ምስጢራዊ የምርምር ውጤቶች ከተወሰዱ ከ9 ዓመታት በኋላ እንዲመለሱ በፍርድ ቤት ተወስነው ለወራሾች ሲተላለፉ 20 ካርቶን የምርምር ውጤቶች ተሰወሩ። ይህን ተከትሎ ግራ አጋቢ ነገሮች አንድ በአንድ መሰማት ጀመሩ። Not every one of these innovations made it into history, and out of 112 patents to his name, some of them are just too eccentric to even think about. ሰላም ጤና ይስጥልን ውድ የመሿለኪያ ሚዲያ ቤተሰቦቻችን፣ ዘውትር የተመረጡ አነጋጋሪና አስደናቂ ታሪኮችን የምናቀርብበትን መሿለኪያ ሚዲያን ሳብስክራይብ እና ሼር በማድረግ ቤተሰባዊነታችሁን እንድታጠናክሩ የዘውትር ግብዣችንን እያቀረብን በዛሬው ተረካችን በመግቢያችን እንዳነሳንላችሁ ባለምጡቅ አእምሮ ባለቤቱ ሳይንቲስት ኒኮላ ቴስላ ሕይወቱ ካለፈ በኋላ ዓለምን እያነጋገሩ ያሉትና የት እንደገቡ ያልታወቁት ፋይሎች ይዘት ምንድናቸው? ለምንና ከማንስ ነው ተደብቀው እንዲቆዩ የተፈለገው? የዚህ ሁሉ አነጋጋሪ የሆኑ ግኝቶች ባለቤት የነበረው ሰው በዘርፉ ተገቢውን እውቅና ወይም ሽልማት ያላገኘበት ምክንያት ምንድን ነበር? ኤፍቢአይስ ቢሆን ቢያንስ ሰውየው ከሞተ በኋላ በ2016 ለመጀመሪያ ጊዜ ይፋ እስኪያደርግ ድረስ የቴስላን ስራዎች ሲያጣጥልና በእነዛ ሁሉ ፋይሎች ውስጥ አንድም የሚረባ ነገር እንዳልተገኘበት ለምን ሲከራከር ቆየ? የሚሉትን ከተለያዩ ታማኒ ምንጮችና በሳይንስ ሲምፖዚየሙ ቴስላ ለታዳሚዎች ስራውን ሲያቀርብ ይፋ አድርጓቸው የነበሩ ማስረጃዎችን እያነሳን እናወጋችኋለን። አብራችሁን ቆዩ። ውድ ቤተሰቦቻችን አንድ መልእክት እናጋራችሁ። ቴምር ፕሮፐርቲስ ታላቅ የፋሲካ ስጦታ አለኝ ብሏቸዋል። ከዚህ ቀደም በመሃል ሳር ቤት በ40% ታላቅ ቅናሽ ብዙሃኑን የቤት ባለቤት በማድረግ የሚታወቁት ቴምር ፕሮፐርቲስ በድጋሚ በካሬ 64000 ብር ብቻ ባለ 2 መኝታ ቤት አጠቃላይ ክፍያ በ5.7 ሚሊዮን ብር እንዲሁም ባለ 3 መኝታን ጨምሮ በመሃል ሳር ቤት አዘጋጅቶላቸዋል። በተጨማሪም መሃል ፒያሳ ሚኒሊክ አደባባይ ፊት ለፊት በመንግስት ከሚገነባው ግዙፍ የአውቶቡስና የታክሲ ተርሚናል አጠገብ በወር እስከ 200,000 ብር የኪራይ ገቢ የሚኖራቸው ሱቆች ከ900,000 ብር ቅድመ ክፍያ ጀምሮ እየሸጠ ይገኛል። ያስተውሉ፣ ይህ የበዓል ቅናሽ በመሆኑ ይፍጠኑ፣ በድሉም ይጠቀሙ። ቴምር ፕሮፐርቲስ። ኒኮላ ቴስላ በቤልግሬድ የተወለደና ከቤተሰቡ የመጨረሻና ሁለተኛ ወንድ ልጅ ነበር። ወደ ጉርምስናው ሲጠጋ የወንድሙ ዝንባሌ ወደ ሃይማኖታዊ አገልግሎት ሲሆን፣ ቴስላ ግን ሳይንሳዊ የሆኑ ዕውቀቶችና የተፈጥሮ ሥርዓተ ሕጎች ቀልቡን ይስቡት ነበር። ገና ሁለተኛ ደረጃ እያለ በኮሌጅ ደረጃ የሚሰጡ የካልኩለስና ሌሎች የሂሳብ ቀመሮችን በከፍተኛ ብቃት ማስላት ይችል ስለነበር መምህራኖቹ አድናቆታቸውን ይሰነዝሩለት ነበር። የማስታወስ ችሎታው ልክ እንደ ካሜራ ነው ይሉትም ነበር። ታዲያ ዩኒቨርሲቲ ከገባም በኋላ ይሄ የተለየ አስተሳሰቡ ግጭት ውስጥ ስለከተተው ወደ ሃንጋሪ ተጓዘ። በዛም አንዳንድ በጅምር ያሉ ስራዎቹን አሳይቶ ሳይንስና ቴክኖሎጂ ኢንስቲትዩት ውስጥ በተመራማሪነት ሲሰራ ከቆየ በኋላ በተመሳሳይ ዘርፍ ተወዳድሮ ተቀባይነት ስላገኘ ወደ አሜሪካ ተጓዘ። ኑሮውንም በዛው አሜሪካ በመመስረት እድሜውን ሙሉ ለሳይንሳዊ ጥናትና ምርምር መስዋዕት አድርጓል። በዚህ ምክንያት ትዳር የመያዝና ቤተሰብ የመመስረት እድሉ አልገጠመውም። ከጋብቻ ውጭም ቢሆን የወለደው ልጅ አልነበረውም። ኒኮላ ቴስላ ወደ አሜሪካ ገብቶ መኖር ከጀመረ በኋላ ለመጀመሪያው 10 ዓመታት የተለየና ምጥቀት
የነበረውን ሐሳቡን በቀና በመመልከት አቅርበውት የነበሩ ብዙ ነበሩ። ወደ አሜሪካ እንደገባ በኒውዮርክ በሚገኘው ኤዲሰን ማሽን ወርክስ በሚባል ድርጅት ውስጥ ተቀጥሮ ለጥቂት ጊዜ ሰራ። በኋላ የፈጠራ ሐሳቡን በገንዘብ ለማገዝና ለገበያ በሚውልበት ጊዜ ተጠቃሚ ለመሆን በተስማሙ ሸሪኮች ይገዛ በግሉ ለመስራት ወሰነ። በኒውዮርክ የምርምር ላቦራቶሪና የተለያዩ የኤሌክትሪክና ሜካኒካል ዕቃዎችን ማምረቻ ወርክሾፕ ከፍቶ መስራት ጀመረ። ኤሲ ኢንጀክሽን ሞተርና ተያያዥ ስራዎቹ የባለቤትነት ሰርተፍኬት ከማስገኘታቸውን በተጨማሪ ከፍተኛ የገንዘብ መጠን አግኝቶባቸው ነበር። ቴስላም ምርምሩን በመቀጠል በማግኔት የሚሰሩ የኃይል ማመንጫዎችን ምስል ማስተላለፍ የሚችል የኤሌክትሪክ ቱቦችንና የመጀመሪያውን የኤክስሬ መመልከቻ መስራትና የምስክር ወረቀት ማግኘት ችሎ ነበር። ከነዚህ በተጨማሪ ገመድ አልባ በሆነ መንገድ ወይም በሪሞት የሚንቀሳቀስ ጀልባ ለመጀመሪያ ጊዜ ለእይታ ያበቃው ኒኮላ ቴስላ ነው። እነኚህ ስራዎች ከፍተኛ ታዋቂነትን አስገኙለት። እሱም ታዋቂ ሰዎችንና የገንዘብ አቅም ያላቸውን ወደ ሙከራ ክፍሉ እየጋበዘ ስራዎቹን ማስጎብኘት ጀመረ። ሳይንሳዊ በሆኑ ስብሰባዎች ላይ እየተገኘም ስራዎቹን ያቀርባል። 1890ዎቹን ሙሉ በሙሉ ከከፍተኛ ቮልቴጅና ከፍተኛ እርግብግቢት ወይም ፍሪኩዌንሲ የተሰኘ ምርምርና ሙከራ ላይ በመጠመድ ኒውዮርክ ኮሎራዶ ስፕሪንግ በሚገኘው ላቦራቶሪ ያሳልፍ ነበር። የዚህ ፕሮጀክት ዓላማ የኤሌክትሪክ ብርሃንን ገመድ አልባ በሆነ መንገድ እውን ማድረግና ይህንኑ መብራት ወይም ብርሃን ገመድ አልባ በሆነ መንገድ በዓለም አቀፍ ደረጃ ማሰራጨት የሚቻልበትን ዘዴ መፍጠር ነበር። በ1893 ደግሞ እነዚህ ለመብራት የታቀዱ መሳሪያዎች ገመድ አልባ የመገናኛ ዘዴዎችን እውን የማድረግ ብቃቱ እንዳላቸው በይፋ ተናግሮ ነበር። ቴስላ እነዚህን የፈጠራ ሐሳቦቹን ለማድረግ ሞደርን ክላይፍ የተሰኘ ማማ ፕሮጀክት ሞክሮ ነበር። ማማው አህጉር አቋራጭ የሆነ ገመድ አልባ መገናኛ ዘዴና ገመድ አልባ የኤሌክትሪክ ኃይል ማሰራጫም ነበር። ነገር ግን ፕሮጀክቱ ሲያልቅ ገንዘብ አጠረው። ነፃ የኤሌክትሪክ ኃይል የሚለው ሐሳብ ያስደነገጣቸው ባለሀብቶች ፊታቸውን በማዞራቸው ያሰበውን ሁሉ ማየት አልቻለም። በኋላ ላይ ያ ግዙፍ ማማ በመንግስት ፈረሰ። ከኤሌክትሪክ ማማው ፕሮጀክት በኋላም ቢሆን ቴስላ አርፎ አልተቀመጠም። በ1910 እና 1911 የተወሰነ ውጤት ያገኘባቸውን የተለያዩ የፈጠራ ፕሮጀክቶችን የከወነ ሲሆን ይህን ለማድረግ የግል ጥረቱን አሟጦ በርከት ያለ ዕዳ ውስጥ በመግባቱ ርካሽ መኖሪያ ፍለጋም ከሆቴል ሆቴል መዞር ግድ ሆነበት። እስከ ዕለተ ሞቱ ድረስም ሆነ በኋላ የቴስላ ስም ብዙ ሳይነሳ ቢቆይም በ1960 የክብደትና ልኬት ጉባኤ በተሰኘ ክስተት ግን የማግኔት ፍሰት መለኪያ ቴስላ እንዲባል በመወሰኑ የሳይንቲስቱ ስም እንደገና ትኩረት አገኘ። ተረስቶ የቆየውና በኤፍቢአይ በሚስጥር ተይዞ የነበሩት የቴስላ ፋይሎች ጉዳይ እንደገና አንሰራራ። ኤፍቢአይ ግን እንደተለመደው የቴስላ ስራዎች የሚባሉት ከመላምትነት ያለፈ እርባና የላቸውም በማለት አመድ ካለበሳቸው በኋላ እስከ 2016 በዝምታው ገፍቶበት ነበር። ኤፍቢአይ በሚስጥር የያዛቸውና 20 ካርቶኖች ውስጥ ሊገኙ ይችላሉ ተብሎ የሚገመቱት ነገር ግን ቴስላ በቲዮሪ ብቻ ጠቅሷቸው በተጨባጭ ግን በተግባራዊ ሙከራ ስራ ላይ ሲውሉ ለእይታ ያልበቁትን ትተን በተግባራዊ ሙከራ ለእይታ የበቁትና ዓለም አቀፋዊ አንድምታና መሰረታዊ የሰዎችን ሕይወት መቀየር የሚችሉትን ቀንጨብ አድርገን እንንገራችሁ። እነዚህ ስራዎች በተጨባጭ ተሞክረው ተግባራዊነታቸው የተረጋገጡ ብቻ ሳይሆኑ ከአሜሪካ የአእምሮ ጥበቃ ፓተንት ያገኘባቸውና በአገሪቱ የቴክኖሎጂ ኢንስቲትዩት እውቅና የተሰጣቸው የፈጠራ ስራዎቹ ነበሩ። ኒኮላ ቴስላ በአጠቃላይ ለ300 ስራዎቹ ፓተንት አግኝቶ ነበር። በ1911 የመጀመሪያው የዓለም ጦርነት ከመቀስቀሱ ወደ 3 ዓመታት በፊት በሪሞት ኮንትሮል መቆጣጠር የሚቻል ትሮፔ የጦር አውሮፕላን ሰርቶ ለእይታ ያበቃ ሲሆን የአሜሪካ መከላከያ የፈጠራ ስራውን በገንዘብ እንዲረከብ ቢጠይቅም መከላከያው ግን ፍላጎት እንደሌለው መግለጹን በማስታወሻው ላይ አስፍሮታል። የሚገርመው ግን ምንም እንኳን በጦርነቱ ባይሳተፍም የአሜሪካ መከላከያ የተባለውን አውሮፕላን አምርቶ ነበር። ከጦርነቱ በኋላም ብዙ ሀገራት ከርቀት በሬዲዮ ቁጥጥር ጥቅም ላይ የሚውል ትሮፔ አውሮፕላን ቤት መሆናቸው ተሰምቷል። በ1905 ቴስላ 200 የፈረስ ጉልበት ያለው እጅግ ግዙፍ ተርባይን ወይም ጄኔሬተር ሰርቶ ለእይታ ያበቃ ሲሆን በስራውም ፓተንት አግኝቶበታል። ነገር ግን ስራውን በገንዘብ የደገፈው ድርጅት ኒኮላ ቴስላ የገንዘብ እጥረት እንዳለበት በመገንዘብ ድርጅቱ የፓተንት ባለቤትነቱንም ከወሰደ በኋላ ትንሽ ቆየት ብሎም ለፈጠራ ባለቤትነት ይከፈል የነበረውን ወይም ሮያልቲ ከልክሎታል። ሌላው የቴስላ ፈጠራና ዓለም አቀፋዊ አንድምታ የነበረው በ1914 እና 15 ቴስላ ለሙከራ ያቀረበው የሬዲዮ መገናኛና መጥለፊያ መሳሪያ ነው። በወቅቱ ጦርነት ላይ ከነበሩት መካከል ጀርመን ቴስላን የጦር ሚስጥሬን አሰርቋል ስትል በዓለም አቀፍ ፍርድ ቤት
ክስ አቅርባበት ነበር። ሌላው ከአሜሪካ አእምሮ ጥበቃ ፓተንት ያገኘበት ስራውና ከመርቀቁ የተነሳ ተግባራዊ ሊሆን አይችልም ተብሎ የነበረው ባለ 2 ደረጃ የአውሮፕላን ዲዛይን ነበር። አውሮፕላኑ ሽቅብ መነሳትና ማረፍ እንዲችል ተደርጎ የተሰራ በመሆኑ ለመንደርደር ከፍተኛ ነዳጅ ያስፈልገው። ሌላው በገንዘብ እጥረት ስራ ላይ መዋሉን ለማየት ሳይበቃ የቀረውና የዓለምን የኃይል አቅርቦት ችግር ሙሉ በሙሉ በሚባል ደረጃ ሊቀርፍ ይችል የነበረው ፕሮጀክቱ ነው። ይህ የቴስላ ፕሮጀክት ከፀሐይ ብርሃን እንዲሁም ከመብረቅ ኤሌክትሪክ ኃይል አጠራቅሞ ገመድ አልባ በሆነ መንገድ የኤሌክትሪክ መብራት ማሰራጨት የሚችል በኒውዮርክ ገጠራማ ቦታ የገነባውና የተሳካ ሙከራ ሲያደርግ ለእይታ የበቃው ቴስላ ታወር የሚባለው የኃይል ማመንጫና ማሰራጫ ማማ አንዱ ነበር። ይህ አስገራሚ ቴክኖሎጂ እስካሁን በስፋት ጥቅም ላይ እንዲውል ያልተፈለገበት ምክንያት ግልጽ አይደለም። ምናልባትም ነዳጅ አምራች ሀገራት ያሳደሩት ተጽዕኖ ሊሆን ይችላል። ይህው የቴስላ ታወር የተሰኘ ቴክኖሎጂ ገመድ አልባ የመገናኛ ዘዴ መሆን እንደሚችል የታየ ሲሆን በወቅቱ የሪሞት ኮንትሮልም ሆነ የሞባይል ስልክ ወይም የዋይፋይ ኢንተርኔት ሐሳቡ አልነበረም። ሌላው የሚጠቀሰውና ቴስላ ራሱ የዓለምን ጦርነት ማስቆም የሚችል መሳሪያ ብሎ ያሞገሰው የፈጠራ ስራ ነው። የቴክኖሎጂ የፀሐይን ብርሃን በማሞቅ በጣም ቀጭን በሆነ ቱቦ ውስጥ ተነጣጥሮ በመቀመጥ የሚወነጨፍ ወይም የሚተኮስ መሳሪያ ሲሆን አንዴ ሲተኮስ የሚያወጣው ኃይል 200 የጠላት ጀቶችን መደምሰስ ይችላል ተብሎ ነበር። መሳሪያው ጦርነትን የሚያስቆመው የወረራ ስጋት ያለባት ሀገር ድንበሯ ላይ ይህንን መሳሪያ ከጠመደች ከምድርም ሆነ ከሰማይ ጥቃት የተጠበቀች ትሆናለች ብሎ ነበር። ይህ መሳሪያ ከሁለተኛው ዓለም ጦርነት በኋላ በአሜሪካ መከላከያ እንደተሰራ ታውቋል። የሚያሳዝነው ጉዳይ የቴስላ ስራዎች በጠቅላላ ፓተንት ፕሮቴክሽን ወይም በሌላ ሰው ስም እንዳይዘዋወሩ የሚያደርግ ከለላ ስላልነበራቸው የቴስላን ስራዎች ብዙዎቹ እንደራሳቸው ኦሪጂናል ስራዎች ማቅረባቸው አይዘነጋም። ኒኮላ ቴስላ ፓተንት ካገኘባቸው ስራዎች ውጭ በወቅቱ በነበረው ሳይንሳዊ ግንዛቤ ውስንነት ምክንያት ፓተንትድ ያልሆኑና ይልቁንም ለመሳለቂያነት ውሎ የነበሩ በኋላ ግን 4 አስርት ዓመታት ቆይቶ ተገቢው ግንዛቤ በመፈጠሩ የቴስላን ትክክለኛነት ያረጋገጡ በርካታ ስራዎችና ሐሳቦች ነበሩ። ለምሳሌ ከፍተኛ የርግብግቢት ፍጥነት ያለውን ሞገድ በመጠቀም የሰመጡ ወይንም ሰርጓጅ መርከቦች ያሉበትን ትክክለኛ ቦታ ማወቅ ይቻላል የሚል ሳይንሳዊ ስራ አቅርቦ የነበረ ቢሆንም በወቅቱ የነበሩ የሳይንስ ሀያሲያን የቴስላን ሐሳብ ስህተት ነው ብለውት ነበር። ምክንያታቸው ደግሞ ከፍተኛ ርግብግቢት ያለው ሞገድ የባህርን ወለል ዘልቆ መግባት አይችልም የሚል ነበር። ከ40 ዓመታት በኋላ ግን አንዲት ኤሌክትሪካል ኢንጂነር የቴስላ ሐሳብ ትክክል እንደነበር ማረጋገጥ የቻለች ሲሆን ስራዋን ባቀረበች ጊዜ ስለ ቴስላ ስትናገር ኒኮላ ቴስላ ይህ የራዳር ቴክኖሎጂ እንደሚቻል ከ40 ዓመታት በፊት ትንቢት ተናግሮ ነበር ወይም ደግሞ በህልሙ ታይቶት ነበር ትልና ይህን ያልኩበት ምክንያት በወቅቱ ሐሳቡን በትክክል በተግባር ለመፈተሽ የሚያስችለው ምንም የተመቻቸ ቦታና ሁኔታ ያልነበረ በመሆኑ ነው። ለማንኛውም ቴስላ ትክክል ነበር ትላለች። ሌላው በወቅቱ ብዙዎችን ያስኮረፈው ደግሞ ስለ ሪላቲቪቲ ወይም የአንስታይን ቲዮሪ ተጠይቆ የተናገረው ሲሆን ሪላቲቪቲ ቲዮሪ ማለት አንድን ለማኝ ራፍ የለበሰ ንጉሥ ነው ብሎ ለማሳመን ከመሞከር የተለየ አይደለም ካለ በኋላ ከብርሃን ፍጥነት በላይ መጓዝ የሚችል ነገር የለም ብሎ ስለደመደመው ጉዳይ 50 እጥፍ ከብርሃን በላይ የሚፈጥን ነገር እንዳለ ላሳያችሁ እችላለሁ ብሎ የተናገረው ነበር። እንግዲህ እንደዚህ ያሉ በርካታና ውጤታማ የሆኑ የአእምሮ ውጤቶችን ለዓለም ማበርከት የቻለ ሰው ነው። በድህነት በአንዲት የሆቴል ክፍል ውስጥ እስከ ካርቶኖቹ ታሽጎ እስከ ለተሞቱ ድረስ ቀሪ ዕድሜውን ሲገፋ የነበረው። ከመሞቱ ወደ 1 ዓመት ገደማ ከሆቴሉ ወደ ላብራቶሪው በሚወስደው መንገድ ላይ ሲሄድ በአንድ ታክሲ ተገጭቶ ከባድ ጉዳት ደረሰበት። 3 የጎድን አጥንቶቹ ቢሰበሩም ወደ ሐኪም ቤት ለመሄድም ሆነ የሕክምና እርዳታ ለማግኘት አሻፈረኝ ብሎ እንደነበር ይነገራል። ኒኮላ ቴስላ በሆቴል ክፍሉ በአንዲት ጽዳት ሰራተኛ ሞቶ እንደተገኘ በተገለጸ ቅጽበት የኤፍቢአይ እና የውጭ ዜጎች ንብረት ባላደራ ኤጀንሲ ባልደረቦች በቦታው በመገኘት የቴስላ ንብረቶች የነበሩትን በጠቅላላ ጠራርገው ወሰዷቸው። በመቀጠል አስከሬኑን አስጭነው ለሬሳ ምርመራ ላኩት። ቴስላ በ1943 ሲሞት ገና 43 ዓመቱ ነበር። የሬሳ ምርመራ ውጤቱ በልብ ውስጥ ደም በመርጋቱ እንደሞተ ይገልጻል። በወቅቱ በአሜሪካ የዩጎስላቪያ አምባሳደር የሆነ የቴስላ የወንድም ልጅ ነበር። ይሄ ወንድሙ ልጅ ብቸኛ የቴስላ ወራሽ ነበር። አጎቱን ለመጠየቅ ወደ ሆቴሉ ባቀና ጊዜ መጥፎውን ዜና ከሆቴሉ አባል ሰማ። ወደ ክፍሉም ሲያቀና የአጎቱን ሬሳም ሆነ ሌሎች ይዞታዎቹን አላገኘም። ይህንኑ ለፍርድ ቤት በማመልከት ያጎቱ ሬሳና ብቸኛ ወራሽ በመሆኑም ማንኛውም ንብረቶቹ እንዲሰጡት ጠየቀ። ከኤፍቢአይ በኩል ግን ፈቃደኝነት አልነበረም።
ይልቁንም ቴስላ እንደሰራቸው የሚታመኑ ወታደራዊ ይዘት ያላቸውን ፕሮጀክቶች አሳልፎ ለጠላት የመስጠት እቅድ ሊኖረው ይችላል በማለት አምባሳደሩን ሳቫ ኮላኖቪችን ለማሰር ሞክሮ እንደነበር ይነገራል። በእርግጥ ቴስላ የሞተበት ወቅት ሁለተኛው ዓለም ጦርነት የተጋጋለበት በመሆኑና ቴስላ ደግሞ የብርሃን ጨረርን በመጠቀም የሞት ጨረር የተባለ አደገኛ መሳሪያ እንደሰራ ተናግሮ ስለነበር ዶክመንቶቹ በአሜሪካ ጠላቶች እጅ እንዳይገቡ ጥንቃቄ ለማድረግ በሚል በኤፍቢአይ ቁጥጥር ስር እንዲውሉ ተደረጉ። ቴስላ ከሞተ ከ3 ሳምንታት በኋላ ኤፍቢአይ የቴስላ ፋይሎች ምርመራ እንዲደረግባቸው ኤምአይቲ ለተሰኘው የማሳቹሴትስ የቴክኖሎጂ ኢንስቲትዩት ኃላፊነቱን ሰጠ። የተቋሙ ዳይሬክተር የነበረው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አጎት ነበር። ኤፍቢአይ ፋይሎቹን ስለማስመርመሩም ሆነ በውስጣቸው ስለነበረው ይዘት በወቅቱ አንዳች መረጃ አልሰጠም። ይልቁንም በ2016 ምስጢራዊነታቸው ያበቁ መረጃዎች ብሎ ቴስላን በተመለከተ 250 ገጽ ያለው ሪፖርት ወጣ። በሪፖርቱ እንደተጠቀሰው ፋይሎቹን እንዲመረምር ኃላፊነት የተሰጠው የኤምአይቲ ዳይሬክተር የነበረው ጆን ዲ ትራምፕ አቀናብሮታል የተባለውን የምርመራ ውጤት ያወጣ ሲሆን እንደ ዳይሬክተሩ ግኝት የቴስላ ፋይሎች ከመላምትና ፍልስፍና የዘለለ ፍሬ ያለው ነገር አልተገኘባቸውም ሲል ያትታል። 250 ገጽ ያለውን ሪፖርት እንኳን ለተመለከተ በርካታ ስርዝ ድልዞች የተሞላ በመሆኑ ጥርጣሬውን ከፍ ያደርጋል። ቴስላ ከሞተ ከ9 ዓመታት በኋላ በ1952 የቴስላ ፋይሎችና የሬሳው ቅሪት ለብቸኛው ወራሹ እንዲተላለፍ በመወሰኑ ለሳቫ ኮላኖቪች ተልከው በቴስላ ሙዚየም እንዲያርፉ ተደረጉ። ወራሹ እንደተናገረው ግን ከ80 ካርቶን 60 ካርቶን ብቻ ነበር የደረሰው። ኤፍቢአይ በ2018 ሁለተኛውን ዙር የቴስላ ፋይሎች ሪፖርት ይፋ ባደረገው ውስጥም ስለነዚህ በትንግርት የተሰወሩ ፋይሎች የጠቀሰው ቁም ነገር አልነበረም። ነገር ግን የቴስላ የህይወት ታሪክ ጸሐፊ ማርክ ሴፊ ያነጋግራቸው የአሜሪካ መከላከያ ሰራዊት መኮንኖች ሲናገሩ በአሜሪካ ባለስልጣናት መካከል የቴስላን ስራ በተመለከተ መከፋፈል አለ። በእኛ ሴት ግን የሞት ጨረር የሚባለው በተጨባጭ ያለ ነገር ነው እንዳሉት ስም ገልጾ ጽፏል። ዶናልድ ትራምፕ ለምርጫ በሚወዳደሩበት ጊዜ አንድ ቃለ ምልልስ ላይ ሲናገሩ እኔ ስለ ኒኩለር መሳሪያ የማውቀው ገና ኒኩለር የሚቻል እውነታ ባልነበረበት ጊዜ ነው። እድሜ ለመወዱ አጎቴ ዶክተር ጆን ሁሉን ነገር በአጽንኦት ይነግረኝ ነበር ሲሉ ተደምጠዋል። እንግዲህ ልብ ያለው ልብ ይበል። ውድ ተከታታዮቻችን የዛሬውን በዚሁ አበቃን። አስተያየትና ሐሳባችሁን በኮሜንት ማስቀመጫው ላይ በማኖር እንዲሁም በየጊዜው የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ እንላለን።